እንዳደረጋችኋት ንገሪኝ። እኔ ምንም የማውቀው ነገር የለም። ልቀቂኝ። ዳይመንድ እባክህ ዝም አትበል እባክህ። አፈቅርሻለሁ። ሂድና ይሄንን ለፖሊሶች ንገራቸውና ያምኑሃል። እሺ አይሾኒ፣ ሁሉ ነገር የተቀየረ። ቆይ አንቺ ቤት ማን ነው አሳሽ ያደረግሽ? እንዴት ነው የተናነቅ ነው? ኧረ እባክሽ መንገድ ላይ እንደው እንደ ህፃን ልጅ አሻንጉሊት አትቅለብለቢ። እዚህ ሰፈር ስለሚፈጠረው ነገርና ስለማንም ሰው ግድ አይሰጠኝም። ምን ነው አንቺን ከምወድሽ ውሃውንሽ በቀረሽ። ሂደህ ሰው ልትገልና ወንጀል እንድትሰራ አልፈቅድልህም። እሺ እና አሮሚ ከመሬት ተነስታ ሰው የምታጣላ ሰው አይደለች። እርግጠኛ ነህ ምንም አታደርግም? በቃ ነገርኩሽ። ሄሉ እኮ ገጠር ብዙ ነገር አሳልፋን የመጣችው። እንደው መንገድ የሚንቋለልበት መንገድ ራሱ ፈልጊያለሁ። ሄለንም ቢሆን ለተፈጠረባት ለእያንዳንዱ ነገር ተጠያቂ ራሷ ናት። አንተ ምንም አይመለከትህም። ዳኒና ያቺ የሰይጣን ቁራጭ ሆነች ቤዛ ናቸው። እኔ ትዬን በጣም ነው ማከብራቸው። አዴ አንቺ እኮ አልተረዳሽኝም። እነሱ ሁለቱ እኮ ሰፈሩ ሰው እንዳለ ሊያጠፉ ቆርጦ ተነስቶ የእህቴን ደም የሄሉን ደም በገዛቼ ነው። በቃ እኔ የፈለግከውን ነገር ሰጣለሁ፣ ገንዘብ ሰጣለሁ። ብቻ እባክህ ህይወቴን አትፈልግ እባክህ። ገንዘብ ዳይመንድ ለምን ነው ዝም የምትለው? እባክህ የሆነ ነገር አድርግ ዳይመንድ፣ እባክህ ዝም አትበል። እባክህ ዳይመንድ የሆነ ነገር በለኝ እባክህ ዳይመንድ፣ እባክህ ሄሉ፣ እባክሽ የእኔ ቆንጆ፣ እባክሽ ንቂ ዳይመንድ፣ እባክህ ዝም አትበል እባክህ ወንድሜ። አይሆንም ፈጣሪ አይሆንም። መሆን የለበትም በፍፁም። አቤ እንዴ ነብሷ አልወጣም አለች ይወጣለች። የኔ ፍቅር የኔ ቆንጆ እንዴ ተመስገን ፈጣሪ ያለች ቢሆን እዚህ ቆንጆ አለች። ቦታው በጣም ደስ ይላል። ደስ አለሽ? በጣም ቦታውን በጣም ወድጄዋለሁ። ቆይ እንዴት እዚህ ያመጣኝ? አልፎ አልፎ መጣበት ቦታ ነው። የሆነ ሰላም አለው። አዴ ወይ አንዴ ሲጠብቅኝ እሺ። በጣም አመሰግናለሁ። ግን ዶክተር ደስ ስላለሽ በጣም ደስ ብሎኛል። አደይ ወይ ዶክተር ይኸውልሽ አደይ፣ እኔ አንቺና የዴቭን ደስታ ላለመረበሽ ብዬ ነው እንጂ እኔ አንተ ምን ዶክተር? አደይ እኔ ወደ ካናዳ ልሄድ የነበረው ከአንቺ ፍቅር ሽሽት ነው። ማለት አልገባኝም። አደይ በቃ ውስጥ የተጨነቀ ቢያንስ እውነቱን ነግሬሽ ሰላም ላግኝ ብዬ ነው። ዶክተር ቆይ በመሀላችን የተፈጠረ ነገር አለ? አዎ አደይ፣ አዎ አለ። ምንድን ነው እሱ? አደይ እኔ ካየሁሽ ቀን ጀምሮ በጣም ረጅሻለሁ። ምን? አዎ አደይ በጣም ይቅርታ፣ አፈቅርሻለሁ። ዶክተር ወይ አደይ፣ ምንድን ነው ልትነግረኝ የምትፈልገው ነገር አለ? አዎ አደይ ልነግርሽ የምፈልገው ነገር አለ። ምንድን ነው? ንገረኝ፣ እየሰማሁ ነው። ወይ ዳይመንድ፣ የት? ምን? እሺ ዳይመንድ፣ በቃ መጣሁ። ምንድነው? ምን ተፈጠረ? አደይ ኤለን ታውቂያታለሽ? አዎ። ምን ሆነች? እነ ዳይመንድ ሆስፒታል ይዘዋት መጥተዋል። አደይ አሁን ነው መሄድ አለብኝ። ምንድነው ዶክተር? እኔ ቤዛ ከዚህ በላይ መሄድ አልችልም፣ እግሬን እየደከመኝ ነው። ዳኒ፣ እዚህ መቆም ማለት እኮ ለፖሊስ እጃችን እንደመስጠት ነው። አሁን ና ተንቀሳቀስ። ፖሊሶች የተከታተሉን ከሆነ ለምን ሻንጣውን ጥለን አንሮጥም? አንተ ደደብ፣ ይሄን ሁሉ ዕቃና ገንዘብ ጥዬማ ወዴትም አልሄድም። አሁን ና ተከተለኝ። ሁሉም ነገር ያበላሽሽ አንቺ ደግሞ። አሁን አልበቃ ብሎሽ ደግሞ ህይወቴ ልታበላሹ? ኧረ እባክህ፣ እኔ ነኝ ያበላሽሁት? አንተ እኮ ነው ሄሉን በኃይል መተህ የገደልካት። እኔ ሄለን አልገደልኳት፣ እሷን ዝም ለማሰኘት ነው የሞከርኩት። ደግሞ እኔ ነፍሰ ገዳይ አይደለሁም። እሺ እዊ፣ ሂድና ይሄንን ለፖሊሶች ንገራቸውና ያምኑሃል። እሺ ቤዛ፣ እኔን ጥለሽ ልትሄጃትሽ። ከተያዝን አብረን ነው የምንያዘው፣ ከጠፋን ደግሞ አብረን ነው የምንጠፋው። ዳኒ ልቀቀኝ። ካንተ ጋር መቆየት ለኔ ትልቅ ማት ነው የሚያመጣብኝ። ይኸውልህ የምትራመድ ከሆነ ተራመድ፣ አይ ካልክ ግን እኔ ለብቼ ልሄድ ነው። አንቺ ያመጣሽብኝ መከራ ሳይበቃሽ ደግሞ አሁን ልክጂኝ ትሞክሪያለሽ እንዴ? የሆነ ነገር ተፈጠረ ብለሽ ለብቻዬ እንጋፈት ትተኛለሽ? ደካማ ስለሆንክ ነው። እኔ ደግሞ ካንተ የተሻልኩ ነኝ። ስለዚህ እኔ አድርግ ምልህን ነገር ሁሉ ታደርጋለሽ። ወይኔ ቤዛ፣
ሰዎች እየመጡ ነው መሰለኝ ወደኛ። ዳንኤል አሁን ድምጽህን አጥፋና ከዚህ ቦታ እንሂድ። እንካ። ኧረ እኔን አልሸከምም። ይሄንን ይዤማ አልሮጥም እኔ። ዳንኤል ያዘው። ኡፍ ቅምጥል፣ ይሄ ልብስ ምንም አልተመቸኝም። በቃ እንዴ በዚህ ልብስ አስረሽ የት ነው የምትወስጂኝ? እስቲ በስርዓት ራሱ መራመድ አልቻልኩም። አረ ኩኩሻ ዝም ብለሽ አትነጫነጪ። እስኪ እኔን ተመልከቺኝ። አይሾኒ ሁሉ ነገር ተቀይሯል። አንቺም ደግሞ ይኸውልሽ ይሄ ወንድነትሽን ትተሽ ሴት መምሰል አለብሽ። እሺ አረ እባክሽ አንቺ ያዘ ይዞሽ ነው። እኔ ምን ቤት ነኝ? እነሱ እንደሆነ ሰፈር ውስጥ ከማውደልና ወሬ ከማውራት ውጪ ምንም ያውቁት ነገር የለም። አንቺ አንዴ ከኪንጎ ጋር ከሆንሽ በኋላ አብደሽ ልብስሽ ሁሉ ተቀይሮ ሴት ሆነሻል። እኔንም ልታሳብዱኝ ነው እንዴ? ይኸውልሽ ቀሚሴ ሳይሆን ያስቸገረሽ ይሄ ጫማሽ ነው። ስለዚህ የሆነ ጫማ መሸጫ ገብተን ጫማ ትቀይራለሽ፣ እንገዛለን። ጫማ ምናምን ብለሽ ሙርት ትይዣለሽ እንዴ? እኔ ጫማዬ ምንም አላረገኝም። እኔ ያልተመቸኝ ቀሚሴ ነው። በቃ ጫማ ትቀይራለሽ ምናምን ብለሽ ሙርት ትይዣለሽ እንዴ? አረ እባክሽን ኩኩሻ፣ ሰው እያየን ነው። በቃ ዛሬ ፋ ብለን ነው የወጣነው አይደል? ምንድነው እግርሽ አቋቋምሽ ራሱ? እስቲ ለምን በስነ ስርዓት አቆሚ? እኔ ሁል ጊዜ በቃ ራሴ መስዬ የምኖር ሰው ነኝ። ደግሞ ያ ተጨቃጫቂ ዳይመንድ መንገድ ላይ ቢያገኘኝ እንደዚህ ለብሼ ምን ሊለኝ እንደሚችል አስበሽዋል? እንኳን እንደዚህ ለብሼ በኖርማሉም ጊዜ ያስጨንቀኛል። ሙድ መያዣ ነው የሚያደርገኝ። ይኸውልሽ ዳይመንድ አሁን የራስ ጣጣ ውስጥ ነው ያለው። ስለሱ አታስቢ እሺ? የዳይመንድ ጣጣ እስቲ ቆይ፣ እሱ ምን ሆኗል? ምን ይሆናል እና ምንድነው የምትይው? አሁን እኔ ይሄ ልብሴ ስላልተመቸኝ በቃ ልብሴን ቀይሬ ወደ በፊት ሙዴ እመለሳለሁ። ይኸውልሽ ኩኩሻውን መጨቃጨቁና መድረቁና ቆመሽ ተከተኝ። ጫማሽን መቀየር አለበት። ደግሞ ኪንጎ ራሱ ሴሽ በደንብ ነው የሚደመመው። ወዴትም አልሄድም እኮ አልኩሽ ቅምጥል። ይሄን ቀሚስሽን ላይ ሳልተረትረው አሁኑን ወደ ቤት መልሽኝ በቃ። አረ ኩኩሻ መቼ ነው የምትሰልጥኝው? ኧረ እባክሽ ይሄ መሰልጠን ነው በቃ። እንዴት ሰልጠነሽልኛል በእናትሽ? አረ ኩኩሻ አንዳንዴ እንኳን አመስግኚ። እስኪ መስታወት ፊት ቆመሽ ራስሽን ተመልከቺ። እስኪ እንዴት እንዳማረብሽ። ወይ ማማር፣ እሱን ላንቺና ለሴቶቹ ታውቁላችሁ። አሁን በእናትሽ አታዝጊኝ በቃ። ይሄ ልብስ መቀየር ብቻ ነው የምፈልገው ቅምጥል። ቤዛ፣ እኔ እኮ ካንቺ ጋር የሆንኩት ታግዥኛለሽ ብዬ ስላሰብኩ ነው እንጂ ላንቺ አስቤ አይደለም። ምን? ሄሉ ሞተች? ቤዛ ገደልሻት? ፍቅር ምንድን ነው እሱ? ሄሉ ምንድን ነው የሆነችው? ሄሎ ስልኩን አምጪ። ቆይ አንቺ ቤት ማን ነው አዛዥ ያደረግሽ? እንዴት ነው የተናናቅ ነው? ይኸውልሽ ፍቅር፣ ይሄ ላንቺ ያንስሻል። ቆይ ሄሉ ምስኪን ልጅ እንደሆነች እያወቅሽ እንዴት ከቤዛ ጋር ትተባበሪያለሽ? አንቺ ምንም መለከትሽ ነገር የለም። ቆይ ምን እያደረግሽ ነው? ፍቅር ሄሉ ምንድን ነው የሆነችው? ልቀቂኝ! ምን እያደረግሽ ነው? ምን እያደረጋችሁ ነው? ልቀቂኝ! ልጆች አብደዋል እንዴ? ተላቀቁ! ወደዛ ተላቀቁ! እትዬ ሄሉን የሆነ ነገር አድርገዋታል። ፍቅርና ቤዛ ሄሉን የሆነ ነገር አድርገዋታል። እትዬ ምንድን ነው ያደረጓት? ፍቅር ምንድን ነው? እትዬ ሄሉን ገለዋታል። ሄሉዬ የሆነ ነገር አድርገዋታል። ምን? አዎ እትዬ አሁን ፍቅር በስልክ ስታወራ ነበር። ሄሉን የሆነ ነገር አድርገዋታል። ሮማን ያልሰማሽውን ነገር ዝም ብለሽ አትቀባጠኝ፣ እንጣላለን። አንቺ ጨካኝ! ልቀቂኝ! ምንድን ነው ያደረጋችኋት? ንገሪኝ። እኔ ምንም የማውቀው ነገር የለም። ልቀቂኝ! ታውቂያለሽ፣ ቅድም ስታወሪ ሰምቼሻለሁ። ሄሉ ምንድን ነው ያደረግሻት? ምን ይሆናችሁ? ተላቀቁ! አንቺ ሮማን ገደለችኝ፣ አስለቅቂኝ! ኧረ ስለፈጠራችሁ ፍቅር! ሮማን ልቀቂያት! እንዴ እትዬ ፍቅር አለችበት፣ የእሷም እጅ አለበት። ሮማን በቃ ተረጋጊ፣ ሂጂ ክፍልሽ ጠብቂኝ። እናንተ ልጆች በፈጠራችሁ መቼ ነው በሰላም የምትነጋገሩት? ቆይ ፍቅር ምንድን ነው ያደረግሽው? ከነ ቤዛ ጋር ሆነሽ ምንድን ነው ያደረግሽው? ስለ ሄሉ ከቤዛ ጋር ስታወራ ሰምቻታለሁ። እትዬ ውሸታ! እየፈጠርሽ አታውሪ። ራስሽ ነሽ መተሽ ስልኬን የነጠቅሽኝ። የጀመርሽው ራስሽ ነሽ። ሮማን ውስጥ ጠብቂኝ። ፍቅር እማዬ፣ እኔ ምንም ያደረኩት ነገር የለም። ኦ ማይ ጋድ አሹ፣ እዚህ ደግሞ ምን እየሰራህ ነው? ለነገሩ እንኳን አገኘው። እንዴት ነኝ ሚስቴ? አምሮብኛል? ኧረ እባክሽ፣ ኧረ እባክሽ፣ ኧረ እባክሽ መንገድ ላይ እንደው እንደ ህፃን ልጅ አሻንጉሊት አትቅለብለቢ። ሰው እኮ ይታዘብሻል። እኛ እኮ ኢትዮጵያውያን ነን። ይኸውልሽ ወግ፣ ባህል፣ ማንነት የሚባል ነገር አለ። ምንድን ነው እንደዚህ እንደ ፈረንጅ ውሻ ማለት? ኡፍ፣ አንተ ደግሞ ይሄን የድሮ አስተሳሰብን አትተውኝም እንዴ? እኔ ነፃነት ነው የሚመቸኝ። አሁን ወዴት ሄድክ ነው? ይኸውልሽ ሰፈር ውስጥ የተፈጠረው ዱብዳ አንቺ 360 ዲግሪ እንደምትወዛወዡ አይደለም። ወንድምሽ እዛ እያረረ ነው። ይኸውልሽ አሁን የት እንደሚሄድ አትጠይቂ። እና ዴቭ ቢቆጣ ምን ያመጣል? እኔ እኮ እህቱ ነኝ እንጂ የእሱ እስረኛ አይደለሁም። አንተ ደግሞ ሁሌ ፈራ ለምን ትሆናለህ? እስቲ ነቃ በል። ይሄዛ እኔ አሹ ቀብራራው የምይልሽ በነገሩ ተነገገር ይልቅ እጄ እንደሚቀድም ታውቂያለሽ።
በዚህ በቀን ስራ የጠወለገ እጅ ፊትሽን ቧጭቼ ሜካፕሽን ሳላስለቅቅ ዝም በይ። ወንድምሽን ብታከብዱ ይሻላል። እሱ ለራሱ ተሰቃይቷል። እንዴ አሹ ለምን ትቆጣለህ? እኔ እኮ እየቀለድኩ ነው። በይ ተራመጂው፣ ተራመጅ ብያለሁ። ውፋሹ እሺ ሄዳለሁ። በቃ ቀጥይ። በጣም ታሰለቻለሽ። ቀጥይ። ወልጋዳ ውልግርግድ። ፍቅር በይ ስለተፈጠረው ነገር እያንዳንዷን ነገር ንገሪኝ። እኔ ለፍቼ ያለ አባት ያሳደግኩሽ እንደዚህ እንድትሆኝ ነው? በይ ንገሪኝ። እማዬ ዝም ብለሽ አትጩይብኝ። እኔ ስለ ሄሉ መሞት ምንም የማውቀው ነገር የለም። ደግሞ ስለ እሷ መሞት ምንም የሚመለከተኝ ነገር የለም። እዚህ ሰፈር ስለሚፈጠረው ነገርና ስለማንም ሰው ግድ አይሰጠኝም። እኔ የራሴን ኑሮ ብቻ ነው የምኖረው። ፍቅር እንዴት ነው እንደዚህ አይነት ቃል ካፍሽ የሚወጣው? የቤትሽን ሰላም በገንዘብ ትለውጫለሽ? ያችን ልጅ ያችን የመሰለሽ ልጅ በግፍ ስትገደል እንዴት ነው ግድ የማይሰጥሽ? ግድ አይሰጠኝም ብለሽ ትናገራለሽ? አዎ ግድ አይሰጠኝም። እኔ የምኖረው ስለ ራሴ ብቻ ነው። ማንም ቢጠፋ ማንም ቢሞት እኔ ምንም አይመለከተኝም። የማንም ሰራተኛ እየመጣ በሚነግርሽ ነገር ልትቆጣጠሪኝ አትችይም። አንቺ ባለጌ! ከዚህ በኋላ ያንቺን ክፋት በዚህ ቤት ውስጥ አልታገስም። ጭራሽ እናትሽን ማክበር ሲገባሽ ስለ ጥቅምሽ ትጮያለሽ። ምን ነው አንቺን ከምወልድሽ ውሃውንሽ በቀረሽ። እሺ ምን ባደርግሽ ነው የሚሻለኝ? ምን ላድርግሽ? እማዬ በቃ ይበቃል። እኔ የምለውን ነገር መስማት ካልፈለግሽ ችግር የለውም። ሰራተኞችሽ ማመን ያንቺ ምርጫ ነው። እኔ የምለውን ነገር አንድ ቀን ቢሆን ሰምተሽኝ አታውቂም። ምን አባቴ ላድርጋት ይችላል? ዶክተር እባክህ ዶክተር ሄሎን አድንልኝ። እባክህ ነገር ዶክተር። እኔ እኮ ያለሷ ህይወት የለኝም። እባክህ ዶክተር። አበበ ተረጋጋ። እኛ ምንችል ሁሉ እናደርጋለን። አሁን አንተ እዚህ ሆነ መጫወት ምንም ጥቅም የለውም። ቁጭ ብለህ ጸልይላት። ቆይ ምንድን ነው ሄሎ? ምንድን ነው ያለችው? አዴ ያ የሰይጣን ቁራጭ ዳኒና ያቺ ሰይጣን ቤዛ ያደረጉትን ነገር ተቋቁሜ እዚህ መቀመጥ አልችልም። ዳይመንድ ወዴት ነው? ዳይመንድ ተረጋጋ እንጂ ወዴት ነው የምትሄደው? ሄሎ ሆስፒታል ጥለሃል። አዴ ከመንገዴ ላይ ዞር በይ። ይኸውልሽ ያንን ዳኒንና ያቺ የሰይጣን ቁራጭ የሆነች እህቱን ዛሬ የገቡበት ገብቼ አጠፋቸዋለሁ። ዳይመንድ ተረጋጋ እስኪ። መጀመሪያ ሄደህ ሰው እንድትገልና ወንጀል እንድትሰራ አልፈቅድልህም። እሺ እና ሄለንን ገለዋት እዛ አልጋ ላይ ተኝታ እኔ ቁጭ ብዬ እንዳያቸው ነው የምትፈልጊው? እሱ ነው የምትፈልጊው? ይኸውልሽ ዛሬ ለይተናል። ይኸውልህ ሂደህ ብትገላቸው ራሱ ለሄለን ምንም የሚጠቅማት ነገር የለም። እራስን ወደ ትልቅ ገደል ውስጥ ነው የሚከት። አሁን ተረጋጋና ወደ ሆስፒታል እንመለስ። አዲ ዞር በይ ዳይመንድ ተው፣ ዞር በይልኝ ከመንገዴ። ተረጋጋ እስኪ መጀመሪያ። አንቺ ፍቅር ወዴት ነው እንደዚህ ተናደሽ የምትሄጂው? ምን ተፈጥሮ ነው? ይቺ ወሬኛ ሮማን ናት ህይወቴን የምታበላሸው። ገብታ ከማዬ ጋር አጣላችኝ። እኔ እዚህ ቤት ለሰከንድ የሚሆን በቆይታ አልፈልግም። ሮሚ ከመሬት ተነስታ ሰው የምታጣላ ሰው አይደለችም። አንቺ የምትሰሪው ተንኮል ነው እንደዚህ ዋጋ እያስከፈለሽ ያለው። ሊዱ አንቺ ደግሞ ከውጭ መተሽ የዚህ ቤት ዳኛ ለመሆን አትሞክሪ። እኔ የምኖረው ስለ ራሴ ነው። ለማንም ክፋት አላስብም። ራስሽን አታታይ ፍቅር። አንቺ በሰው ህይወት ላይ የምትጫወቺው ቁማር ነው ሁሌ ዋጋ የሚያስከፍልሽ። የፈለግሽውን በይ ሊዱ። እኔ ከአንቺ ጋር የምላስ ጦርነት ውስጥ የምገባበት ጊዜ የለኝም። አሁን ከመንገድ ዞር በይልኝ። ሴትዮ ግን መቼ ነው ከጥፋቷ የምትማረው? መቼም ይሄ ተንኮልሽ ሰላም አይሰጥሽም። እሺ ፍቅር አይ ኪንጉ እንኳን መጣልኝ። አትናናኝ እኮ ዛሬ። የኔ ዳይመንድ ነገር የሚያዝናሽ ከሆነማ ገና ብዙ ነገር እንግሻለሁ። አይ ልጄ ሁሉንም ነገርማ እየሳቅን ካሳለፍ ነው ጥሩ አይመጣም። አንዳንድ ጊዜ ማመዛዘም ጥሩ ነው። እሱማ ልክ ነሽ። አሁን ነገሮች እንደፊት አይደለም። ብዙ ነገሮች ተቀያይረዋል። ልጄ ሁልጊዜ ሰፈር ውስጥ ስትዞር ጊዜን ስታባክን በጣም ውስጤን ያመኛል። አሁን ስለ ወደፊት ምን እያሰብክ ነው? ውስጥ ምን ይነግራል? እሱማ እኮ ዝም ብዬ አይደለም ሙሉ በቃ አንዳንድ ነገሮችን ለማስተካከል እየጣርኩኝ። ልጄ አሁን በአግባቡ ወጣትነትን ተጠቀም። ስራ ፈልገ መግቢያ ጊዜ ነው። እውነትሽን ነው ማዘሯ። እሷ እኔን ሙሉ ለሙሉ አምና ህይወቷን ቀይራለች። እኔ ግን እጄን አጣጥፌ ብቀመጥ ልክ አይደለም። ልጄ ስለ ቅምጥልማ የምታስብ ከሆነ የበለጠ መጠንከር አለብህ። ሴትን ልጅ ይዞ ወደ ትዳር ወደ ኑሮ የሚገባው ገንዘብ ተይዞ ሁሉ ነገር ተስተካክሎ ነው። ይገባኛል። ቅምጥሌን ለማስደሰት ብላ ብዙ ዋጋ ከፍላለች። ታዲያ ይህን ካወቅ ለምን ዘገየ? ልጄ ወጣትነት እኮ ተመልሶ አይመጣም። ዛሬ ላይ ሰርተ ገንዘብ ካልያዝክ ኑሮህን ካልቀየርክ ነገ ላይ ትጸጸታለህ። እሺ ማዘሯ ከእንግዲህ ዝም አለ። ወጥቼ ስራ እፈልጋለሁ። ቅምጥልን መያዝ የምችለው ጠንካራ ሰው ነው።
ይህንን ስለተረዳኸኝ አመሰግናለሁ። አሁን እቅድ አውጣና ወደ ስራ ግባ። ፈጣሪ ደግሞ ይረዳሃል። አይ ማዘር፣ አሁን በቃ ተንቀሳቀስ። ቅምጥል እንኳን ያው አልመጣችም፣ ትቆያለች መሰለኝ። እሺ ዲንጎ፣ ግን ያንን ዳይመንድ ካገኘህልኝ ውቀስልኝ። ምንድነው የጠፋው? መጥፋት ያዋጣሉ ይበልልኝ። እሺ ልሻለሁ። ወይ እንደዛ ካልሆነ አብረን እንመጣለን። ወይ ደስ ይለኛል። እሺ ልጅ፣ እሺ ዳይመንድ እባክህ ቆም በልና እኔ የምልህን ነገር አስበው። በንዴት ሄደ ሰዎችን መጉዳት እኮ የሄሉን ጤና ይመልስላትም አይደል? ራስን ወደ ትልቅ ችግር ውስጥ ነው የሚከት። ደግሞ ወንጀለኞችን ከሆነ ፖሊስ ያገኛቸዋል። አንተ ተረጋጋ በቃ። በቃ እሺ፣ ይኸው በቃ ተረጋግቻለሁ። እሺ ይኸው በቃ ራሴን ተቆጣጥሬያለሁ። ከንዴቴ ተመልሻለሁ። በቃ አሁን ሙዴ ልክ ስላልሆነ የሆነ ቦታ ሂጂ መረጋጋት እፈልጋለሁ። ከዛ የምሄድበት ሄዳለሁ። አንቺ ሄሉ ጋር ሂጂላት። እርግጠኛ ነህ ምንም አታደርግም? በቃ ነገርኩሽ፣ ተረጋግቻለሁ አልኩሽ አይደል? በቃ አንቺ ሄሉ ጋር ሂጂላት። እሺማ እኮ ብለኛል፣ ግን ውስጥ የሚቀጣጠል በቀል እንዳለ አይኔ ያስታውቃል። ፈጣሪ ሆይ እባክህ ያልሆነ ነገር እንዳያደርግ አንተ ጠብቀው። ሄሎ ዴቭ፣ ምን ነው ድምጽ? የት ነህ? ቆይ ምን እያልክ ነው? ለስራ እየሄድክ ነው? ቆይ እንዴት ቀድመህ ሳትነግረኝና ሳትሰናበተኝ በድንገት ትሄዳለህ? ዴቭ የእውነት በጣም ነው ቅር ያለኝ። እንዴት በስልክ ደውለህ ትነግረኛለህ? እሺ ለማንኛውም በሄድክበት ራስን ጠብቅ። እሺ ሰላሙን በቃ እደውላለሁ። ይኸውልህ አቤ ተረጋጋና ቁጭ በል። ይኸውልህ አንተ እንደዚህ የደነገጥክና እንደዚህ የሆንክ ስራችን መስራት አንችልም። ለእኛ በጣም ከባድ ነው። ይኸውልህ አሁን የምልህ ነገር ስማኝ እሺ? ዶክተር እረጋጋለሁ። ሄሉ ግን ምን አይነት ሁኔታ ያለች ዶክተር? እባክህ ንገረኝ። እኔ እኮ ውስጤ እየፈነዳ ነው። ይኸውልህ የሄሉን የጤና ሁኔታ በተመለከተ ያገኘነው ምርመራ ልንገርህ። ሄሉ ስትወድቅ ከባድ ነገር መጥቷታል። ለዛ ነው እስካሁን ራሷን ስታይ ቆየችው። ወይኔ ሄሉዬ፣ ቆይ ጭንቅላቷ በጣም እንዴት ተጎዳ ዶክተር? ቆይ ትልቅ አደጋ ነው ማለት ደህና ልትሆን አትችልም? የጭንቅላት መመታት በጣም ከባድ ነው፣ ጥንቃቄ ይፈልጋል አቤ። እና ደግሞ ሄሉን የመታት ከባድ ነገር ስለሆነ ከባድ የደም መፍሰስ አጋጥሟት ነበር። እሱን ደግሞ እኛ በምንችለው ሁሉ ክትትል አድርገንላታል። እኛ የምንችለው ሁሉ እናደርጋለን። አንተ ግን ተስፋ አትቁረጥ። እባክሽ ሮሚ አታልቅሽ። አንቺ እኮ እዚህ ቤት ሰራተኛ ብትሆኝም ልክ እንደ ልጅ ነሽ። ፍቅር ባደረገችው ነገር ደግሞ በጣም አዝኛለሁ እትዬ። የፍቅር ክፋት ቀን በቀን እየጨመረ ነው ያለው። ፍቅር ከቤዛ ጋር ሆነ ሄሉን የሆነ ነገር አድርገዋታል እትዬ። በጆሪ ነው የሰማሁት። ሮማን እኔ ልጅ እባክሽን ለእኔ ይቅርታ አድርጊልኝ። ፍቅር እኮ አሁን ከአቅሜ በላይ ሆናለች። የምናገራትን ነገር አሰማም። ምንም የምታደርገውን ነገር ነው የማውቀው ነገር የለም። እውነት አንቺን ስትበድል በማየቴ በጣም አፍሬያለሁ፣ አዝኛለሁ ልጄ። አውቃለሁ እትዬ፣ እርሱ ምንም ያውቁት ነገር የለም። ግን ፍቅር ለገንዘብና ለጥቅም ብላ ከቤዛ ጋር ሆና ሄሉን እንደጎዳቻት ሳስብ ምንም መረጋጋት አልቻልኩም። ሄሉ እኮ ገጠር ብዙ ነገር አሳልፋን የመጣችው ምስኪን እኮ ናት። ለምንድን ነው እሷ ላይ ሁሉ ነገር የሚሆነው? አውቃለሁ ሮማን፣ ፍቅር ብዙ ነገር አድርጋሻለች። ቢሆንም ግን እኔ ላይ አትዘኝ የኔ ልጅ፣ ይቅር በይኝ። እሺ እትዬ፣ ችግር የለውም። ከዚህ በኋላ ስለ ፍቅር ክፋት እያሰብኩ ራሴን አላስጨንቅም። ብቻ ሄሉ ደህና ትሁን። እሷ ግን አንድ ነገር ከሆነች አረ ምንም አትሆንም፣ ፈጣሪ ያለ። ይልቁን ስላሹ ደውይለት በፍጥነት እንዲመጣ ነገሩ። እሺ እትዬ። እሺ ቅምጥልና ኩኩሻ የዳይመንድ ጠበቃ ፒስ ነው። ኧረ ምን ፒስ አለ? ተንፈሳፈስን እንጂ በጭንቀት። ምን ሆንክ አንተ ደግሞ? ቆይ ዳይመንድ እንደው መንገድ የሚንቋለልበት መንገድ ራሱ ፈልጌ ያጣሁት እሱ ጋር ይኸውልሽ ብርቱ ጉዳይ አለ። እኛም እኮ ገና ዛሬ መውጣታችን ነው፣ ጭራሽ አላየነውም። ቆይስ ወዴት ነው እየጠፋ ያለው? እሱንማ ባውቅ መቼ አስደበቀኝ። እኔ እናት ለቀባሪ ያረዳሉ።
ያው እኔማ ኩኩሻ የጓዴን የወንድሜን ኮቴ ሳትከተል አትውልም ብዬ ነው ስትል ዳይመንድ ምናምን ትላለህ። እንደኛ የሱን ዱካ የምንከተል ጠበቃው መሰለህ? ይኸውልሽ ኩኩሻ አሁን የመጣሁት ለትልቅ ቁም ነገር እንጂ ከአንቺ ጋር እዚህ ልነታረክ አይደለም። አፍሽን ደበስ ብታደርጊልኝ ደስ ይለኛል። ኧረ የኛ ቁም ነገረኛ ይሄኔ እሱን የላከክ ዝም ብለህ ታወራለህ እንዴ? ደግሞ አሹ እስኪ አትጨቃጨቁ። አሁን መንገድ ላይ እንደዚህ መነታረክ ምን ይባላል? ቆይ አንተ ዳይመንድ ለምን ፈልገው ነው? አዎ እንዴ አንተ ለምን ፈለከው? ቆይ እሱን ሰፈር ውስጥ እሱ ከማንም ጋር ቢጨቃጨቅ ቢጣላ አንተ ምን አገባ? ይኸውልሽ የኔ እናት እናንተ እዚህ ድንጋይ የምታሞቁበት ሰፈር ውስጥ ምን እንደተፈጠረ አታውቁም። አዎ ሄሉዬ ጠፍታለች። እሷን ፍለጋ ነው ሁሉም ሰው በማህበር ተደራጅቶ እየኳተነ ያለው። ምን አሹ የምርህ ነው? ሄሉ ጠፋች? ወዴት ነው የጠፋችው? አላውቅም። እሱ ይኸውላችሁ ዳይመንድና ያቤ እሷን ፍለጋ ወጥተው እኔም እነሱን ተከትዬ ነው አወጣጡ። እናንተ ግን ይኸው የድሮ ጠብ እያነሳችሁ እዚህ ትነታረካላችሁ። ቀደም ብዬ ልፈልጋችሁ። ይኸውልሽ አድየም አለ ያገሬ ሰው አትበል ቀደም ትሆናለህ ደም በደም ብሏል። እንዴ ይሄ ዘበኛ የምሩን ነው? አመረረ እንዴ? ቆይ እውነቱን ከሆነ ግን በጣም ያሳዝናል። ቆይ እሷ ማናት? ቆይ ሄሉ ናታ ኩኩሻ። እሷ ማለቴ ዳይመንድ ስለሷ ምን አግብቶት ነው እንደዚህ የሚያሽቃብጠው? ሄሉ የአቤ ሚስት ናት። አቤ ደግሞ የዳይመንድ ወንድም ነው። ኡፍ እሱ ደግሞ ስንት ወንድም ነው ያለው? ይሄም ወንድሙ ያም ወንድሙ። ቆይ አልበዙም? ምን ነው ቅራለሽ? እዛ ገጠር እኮ ስላላየሻቸው ነው። ሁሉም በጣም ነው የሚጓደዱት። የአዴ እናት ለሁሉም እንደ እናታቸው ነች። አንቺ ደግሞ በምን አወቅሽ? አባባ የሞተ ጊዜ እኮ ኪንጎን ተከትዬ ሄጄ ነበር። እዚያ አልነበርኩ። ገጠር ድረስ ሄደሽልኛል? ታዲያ ቆይ እስቲ ስለ ዳይመንድ ንገሪኝ። ማዘሩ ፋዙካው ምናምን ሁሉም አሉ እንዴ? አረ የሉም። ቆይ ግን አንቺ ለምን ጠየቅሽኝ? ማለቴ ስለ ዳይመንድ ማወቅ ለምን ይሄን ያልፈለግሽ እንዴ? ምን ታቀሳስራለሽ? አሁን አጋጣሚ ዘበኛ ስላነሳው ነው እንጂ እኔ ትዝም አላለኝም። ነገሩን ነው እንጂ አይደል? እና ሌላ ምን? አዎ በጣም ተነቃቅተናል። እባክሽ ምንድነው የተነቃቃ ነው? ሁሉንም ነዋ። አታስቢ ኩኩሻ፣ ስለ ዳይመንድ ሁሉንም ነገር አውቃለሁ። እሺ እነግርሻለሁ። ኧረ ሙድ መያዝ እኔ በቃ መሄድ አቅቶኛል። በገዛ እጄ የለን ነፍስ ማጥፋቴ ውስጤን ሰላም እያሳጠው ነው። እኔ እኮ ገዳይ ነኝ። መኖር የሚገባኝ ሰው አይደለሁም። ዳኒ አሁን ማለቀቀስን ተውና ካለንበት ችግር ውስጥ መውጣት አለብን። ሄለንም ቢሆን ለተፈጠረባት ለእያንዳንዱ ነገር ተጠያቂ ራሷ ናት። አንተ ምንም አይመለከትም። አይደለም በቃ እኛ እጃችንን ለፖሊስ እንስጥ። እኔ በቃ ይሄ ህይወት በጣም ነው ያስጣለኝ። አንተ ደደብ፣ ቆይ ምን እየሆንክ ነው ዳኒ? አሁን እኮ መጠንከር አለብን። ካንተ ውጪ ማን አለኝ? አንተስ ከኔ ውጪ ማን አለክ? እርስ በርሳችን ካልተጠባበቅን ህይወት ከባድ ነው የሚሆንብን። ቤዛ እናታችንን ታስታውሻታለሽ እንዴ? ምን እየሆንክ ነው ዳኒ? ለደቂቃ እንኳን ረስቻት አለቀ። ቤዛ ያሰብሽውን በትክክል ተናገሪ። እናቴ በህይወት ብትኖር ኖሮ አሁን ሰው ገለን ስንሸሽ ብታይን ምን ትለን ነበረ? በቃ እናቴን በጣም ነው መወዳት። እኔ እሷን እያሰብኩልኝ ሊረጋጋልኝ አልቻለም። ይኸውልህ ዳኒ፣ እኔም እኮ እናታችንን ካንተ በላይ ነው መወዳት። አሁን እሷ በህይወት የለችም። ነገር ግን እኛ እንድንጠፋ አፈልግም። ደግሞ በዚህ ምድር ላይ ተረፍናት እኛ ብቻ ነን። ይኸውልህ ዳኒ፣ ማንም ሰው ሞተ ኖረ ተረፈ እኛን የሚመለከተን ነገር የለም። ዋና የኛ መትረፍ ነው። እሺ ቤዛ፣ እኔ አንቺን ብቻሽን ትቼሽ የትም አልሄድም። እኔ እኮ ካንቺ ውጭ ማንም የለኝም። በቃ ግን የሄሉ ነገር በጣም እየረበሸኝ ነው። ፍርሃት እያለኝ ነው። ይኸውልህ ዳኒ፣ እኔ እስካለው ድረስ አትፍራ። እሺ ደግሞ እርስ በርሳችን ተጠባብቀን ከዚህ ሀገር መውጣታችን አይቀርም። ደም
ምን ሆነ እንደ እብድ ሰፈር ለሰፈር የምሮጠው? ደግሞ ምን እሺ ነው ሰፈሩ እኮ ይለጨር ብሎ። ይኸውልህ ኪንጎ አሁን ስለ ቅምጥልና ስለ ስራ የምታወራበት ጊዜ አይደለም። ሰማኛል። ሄሉን አልጋ ላይ ተኝታለች። ጭንቅላቷን ተመታ አልጋ ላይ ነች። ይህን ደግሞ ያደረጉት ያ ሴጣን ዳኒና ያቺ የሴጣን ቁራጭ የሆነች ቤዛ ናቸው። ገባህ አይደል? ዳይመንድ ሄሎ ሆስፒታል ናት። ቆይ እነዛ ጨራቆች ሰው ገድለው ሊያመልጡ ነው የሚለው? ይህ ሰፈር ምን ማት ነው የገባው? እሺ ጠብቀኝ ዳይመንድ። አንቺ አዎ አንቺ ነው። አንቺ ግን ምን አይነት ሰው ነሽ? ፍቅር የፈለገ ተንኮለኛ ብትሆን የቤተሰባችንን ሚስጥር መጠበቅ ነበረብሽ። ለማሚ ተናግረሽ እነሱ ማጣራት ነበረብሽ። ሊዱ እኔ እኮ ፍቅር እናትዬን ለማጣላት ፈልጌ አይደለም፣ ግን ምን ላድርግ? ፍቅርና ቤዛ ተመሳጥረው ሄሉን እየጎዷት ነው ያሉት። ቆይ ዝም ማለት ነበረብኝ? ተይ ሊዱ፣ ሮማንን አትናገረት። ሮማን ባትናገር እኮ የፍቅር ጭካኔና እብሪት አይጋለጥም ነበረ። እሷማ ለቤቱ ሰላም አስባ ነው የተናገረችው። አዎ ማሚ፣ በፍቅር ብትናደጂም ሮማን ግን ሰራተኛ መሆኗን ረስታ በሁለታችሁ ማለት ገባ አይገባም ነበር። ይሄ ደግሞ ለቤተሰባችን ስም ጥሩ አይደለም። ፍቅር እያለቀሰች እኮ ነው የወጣችው። እኔ ትዬን በጣም ነው ማከብራቸው፣ ግን ፍቅር ሄሉ ሞታለች ብላ ስታወራ መቋቋም ስላልቻልኩ ነው። ለዛ ነው በጥፊ የመታወት። እትዬን በማላችን የገቡት ለዛ ነው። ግን እኔ በትዬና በፍቅር መካከል እንደገባው ከተሰማሽ ራስ ይወጣሉ። ዛሬውኑ ከዚህ ቤት መውጣት እችላለሁ። አንድ ሰው ከዚህ ቤት አይወጣም። ሮማን አንቺ ሜኔ ልጅ ነሽ። ያው ፍቅር ጥፋቷን ካላረመች አይኗን አላያትም። ሊዱ አንቺም የውጭውን ጠጠተሽ የቤቱን ሰላም ብቻ አስቢ። እሺ ማሚ፣ አንቺ ካልሽ እኔ ሌላ የምናገረው ምንም ነገር የለም። ግን ፍቅር በይሳት ምን እያደረገች ከማን ጋር እንደሆነች ማወቅ አይቻልም። ከቤዛ ጋር ደግሞ ምን አይነት ስራ እየሰሩ እንደሆነ ማወቅ አንችልም ማሚ። በጣም ከባድ ነው። እኔም የምፈራው እሱን ነው። ፍቅር ለገንዘብ ስትል ማንኛውንም ነገር ልታደርግ ትችላለች። እትዬ ባኮትን እርስዎ በቃ ራስዎን ያሳምሙ። እኛ ማስተካከል ያለብንን ነገር እናስተካክላለን። አዎ ፈጣሪ ከክፉ ሁሉ ይጠብቃል። ሮሚ በይ በቃ ወደ ስራሽ ሂጂ። ሊዱም በይ ወደ ክፍልሽ ቶሎ ግቢ። አቤ እባክህን ራስህን አታድግ። ሄሉዬ እኮ በጣም ጠንካራ ልጅ ናት። ደግሞ ሁሉንም ነገር አልፋ እንደ በፊቱ ቁማ እንደምናያት ተስፋ አለኝ። እንደዚህ መሆን እሷን ያደክማታል። አዴ አንቺ እኮ አልተረዳሽኝም። ሄሉ ማለት እኮ እኔ ከህይወቴ በላይ እኮ ናት። ያለሷ እኮ እኔ ማንም የለኝም። እሷ እዛ እየተሰቃየች ነው፣ እኔ ግን እዚህ ጋር ከአንቺ በቁጭ ብዬ የተነፈስኩኝ ነው። ይገባኛል እኮ አቤ፣ ግን በቃ መጠንከር አለብህ። ተስፋ ማድረግ ፈጣሪ ነው። የሰው ልጆችን ማደካማ ነው። ስለዚህ ሁሉም ነገር ይቀየራል። እሺ አንተ ብቻ ጠንካራው። ዶክተር እባክህ ዶክተር አንድ ጥሩ ዜና ንገረኝ ዶክተር። አይኗን ከፈተች፣ ነቃች። እባክህ ዶክተር ልቤ እኮ ተጨነቀ። አሁንም ቢሆን የሄለን የጤና ሁኔታ አስተማማኝ ሁኔታ ላይ አልደረሰም። ያው ስትወድቅ የመታት ነገር በፈጠረባት የደም መፍሰስ ምክንያት ከባድ ክትትል እያደረግንላት ነው ያለ ነው። እኛ የሚቻለን ሁሉ በሕክምናው በኩል እናደርጋለን። ቆይ ዶክተር፣ ወደፊት ህይወቷን ለአደጋ የሚያጋልጥ ነገር ይኖራል ወይስ ቆይ አሁን ተስፋ አላት? በሕክምና ውስጥ እኮ ተስፋ መቁረጥ ቦታ የለውም። አሁን ዋናው ነገር ከስህተቶች በኋላ የምታሳየው መሻሻል ነው እና አሁን እናንተ ምንም አይነት ድምፅ ሳታሰሙ እዚህ ወንበር ላይ ቁጭ ብላችሁ ጠብቋት። እሺ ዶክተር፣ ምንም ችግር የለውም፣ ታገሳለሁ። ቁጭ ቤት ጠብቃታለሁ። እኔ የምፈልገው የሷ እንደና መሆን ብቻ ነው ዶክተር። ዶክተር እናመሰግናለን። እኛም ህጉን አክብረን እዚህ እንቆያለን። አቤም ቢሆን ይረጋጋል። የኔ ፍቅር በጣም እኮ ነው የማፈቅርሽ። ምን እየፈለግሽ ነው? ምሽታችን በጣም ያምራል። ጨረቃ ደግሞ በዚህ ምሽት ላይ ብትኖር ብዬ አስቤ ነበር፣ ግን ደግሞ የለችም። አለች እኮ ጨረቋ። የት አለች? ከአንቺ ውጭ እኮ ጨረቃ የለም የኔ እናት። ይሰማሻል? የወፎች ድምፅ ለአንቺ እኮ ነው የሚዘምሩት የኔ እናት።
ደመ በስተመጨረሻም እንደ ሌሊት ወፍ በጨለማ ላግኝ። ሁሉን ነገር ሰምቻለሁ። ሄሉ እንደዛ እንድትሆን ያደረጓት ያ ሰይጣን ዳኒና እህቱ ቤዛ ናቸው። ምን? ሄሉዬን ያደማት ዳኒና ቤዛ ናቸው? እነዚህ የሰይጣን ቁራጮች። ቆይ ምን አሰቡ? እነሱ ሁለቱ እኮ ሰፈሩ ሰው እንዳለ ሊያጠፉ ቆርጠው ተነስተዋል። ይኸውልህ ሻንጣቸውን ጠቅልለው ከሀገር ከመውጣታቸው በፊት ፈልጌ አግኝቻቸው የእጃቸውን እሰጣቸዋለሁ። ዳይመንድ የእነሱን ጉዳይ ህግ ይዞታል። እባክህ ራስን አደጋ ላይ እንዳትጥል፣ ራስን ወንጀል ውስጥ እንዳታስገባ፣ ተረጋጋ። ይኸውልህ ትሰማኛለህ? ህግ የፈለገውን እርምጃ በፈለገው ሰዓት መውሰድ ይችላል። እኔ ግን የእህቴን ደም የሄሉን ደም በገዛ እጄ ነው የምበቀለው። እሺ በቃ አንተ መቼስ ከቆረጥክ ሚይዝህ የለም። ራስን ጠብቅ አደራ፣ ራስን ጠብቅ። ይኸውልህ እኔ አቤ ብቻውን ስለሆነ እሱ ጋር ሄዳለሁ። አንዳንድ ነገር እንዳግዘው እሱ ጋር ብሄድ ይሻላል። አንተ ግን አደራ ራስን ጠብቅ፣ ኋላ የማይሆን ነገር ውስጥ እንዳከበ። ይኸውልህ ስለ እኔ አታስብ። በዚህ ሰዓት አቤ ሰው ያስፈልገዋል። በፍጹም ካጠገቡ እንዳርቅ። እኔ ግን መንገዴን እቀጥላለሁ። አግኝቻችሁ እጃቸውን ነው የምሰጣቸው። ወይኔ ቀብራራ የሚልሽ ባለቅ በሀገራችን በቀያችን እንደዛ እንዳልተከበርን ዛሬ በሰው ሀገር ሲሆን የማንም ዱርዬ መጫወቻው። ይሄ ደብረ ዘይት የመጨረሻ ምሽታችን ነው። እዚህ ያለው አየር ካንተ ጋር ሳለፍኩትን በትዝታ መልካም ምሮ ላይ ጥሎብኛል። መቼም ቢሆን አረሰው የኔ ቆንጆ፣ እኔም ቢሆን መቼም አረሰው። ይሄ ጫጉላ ጊዜያችን የወደፊት ህይወታችን ጉልበታችን። ልክ ነህ ቤኪዬ። አሁን እናንተ ወደ ቤት ስንመለስ እዛ ትልቅ ህይወት ይጠብቀናል። ትልቅ ኃላፊነት አለብን፣ ትልቅ ስራም አለብን። ስለዚህ ቤኪዬ ሁልጊዜ እንዋደድሽ። አታስቢ የኔ ቆንጆ፣ እኔ ላንቺ ያለኝ ፍቅር መቼም አይቀንስም። ባይሆን ይሄን ቆንጆ ጊዜያችንን አሪፍ አድርገን እናጣጥመው ይሻል? እሺ። እዛ ጋር ነገር ቤኪ ረፍ። ቤኪ ልቀቀኝ። ቤኪ ረፍ። ያማን እንዴ በጣም ፈርቼ ነበር። ይሄኔ ፍቅር እንዴት አባቱ እኮ እንደምታምሪ ደው እንደ ልጅ የምትወዛወሽ እንዴ ቤኪዬ፣ ሴት ልጅ እኮ ከምታፈቅረው ሰው ጋር ስትሆን ነፃነት ስለሚሰማት ልክ እንደ ልጅ ነው የምትሆነው። ኧረ እኔም እኮ የልጅነት ነው የምወድልሽ። እሺ አመሰግናለሁ። እና መጥቼ ላጫውትሽ? አይ ችግር የለውም። በጣም ነው የማፈቅርሽ። እኔ ደግሞ አንተ ከምታፈቅረኝ በላይ አፈቅርሃለሁ። ከኔ አይበስም። ቤዛ በቃ የሄለን ነገር አይምሮዬን ጨርሶ ሊገለው ነው። እኔ ወደ ኋላ ተመልሼ ለፖሊሶች ሁሉንም ነገር ነግራቸዋለሁ፣ እጄንም እሰጣለሁ። አንቺ ምን መንገድ ብትከተይ አሪፍ ነው። ዳኒ ምን አይነት እብደት ነው የምታወራው? ይኸውልህ ዳኒ፣ እዚህ መንገድ መሀል ላይ ጥላኝ ልትሄድ ነው? ቆይ ካንተ ውጭ ማን አለኝ? እባክህ አጨክንብኝ። እኔ ካሁን በኋላ ለእናታችን ክብር መኖር ነው የምፈልገው። እሷ ሰው ገለን እንድንሸሽ አትፈልግም ነበር። ዳኒ ግን እኮ አንዴ ሆኗል። የሆነ ነገር እኮ ነው። ቢሆንም ቤዛ በቃ እኔ መጣው። ወዴት ነህ? ወዴት ልትሄድ ነው ዳኒ? ተመልሰን እንገናኛለን ብዬ አስባለሁ። ይቅርታ ቤዛ።
ወንድሜ እባክህ ዳይመንድ እዚህ ምን ትሰራለህ? ምን ልትሰራ መጣ እዚህ? ሰው ገሎ ከሀገር መውጣት የሚቻል ይመስልሻል? የሄሉ ደም እንደ አቤል ደም መንገድ ላይ እየጮኸ አንቺና ወንድምሽ ነፍስ አጥፍታችሁ የትም መሄድ እንደማትችሉ ልነግርሽ ነው የመጣሁት። ዋጋሽን ላስከፍልሽ ነው የመጣሁት። ዳይመንድ እኔ ምንም አውቀው ነገር የለም። ሁሉም ነገር የዳኒ ስራ ነው። እባክህን ዞር በልልኝ። የት አባሽ ነው የምትሄጂው? አሁን መፍራትሽ ምንም ትርጉም የለውም። ይኸውልሽ ላደረጋችሁት ለእያንዳንዱ ነገር ዋጋችሁን ትከፍላላችሁ። እዚህ መንገድ ላይ ምንም አላደረግሽም። ህይወትሽ በእጄ ውስጥ ነው ያለው። ዳይመንድ እባክህ ምንም አታድርግ። እኔ የፈለግከውን ነገር ሰጣለሁ፣ ገንዘብ ሰጣለሁ። ብቻ እባክህ ህይወቴን አትርፍልኝ እባክህ። ገንዘብ? ያንቺ ተራ ወረቀት የእህቴን ህይወት ይመልስልኛል? ሰምኛለሽ? ለእያንዳንዱ ድርጊትሽ አስከፍ